ገብቷችኋል አይ ቲንክ። ሶ በዛሬው ፖይንት የምናነሳው ይህን አብዛኛውን ስለ ሞደርን ኢትዮጵያን ኢምፓየር ፎርሜሽን ወይንም ሞደርን ኢትዮጵያን ስቴት ፎርሜሽን እናነሳለን። በዚህኛው ክፍል ላይ የመጀመሪያ የምናገኘው ኢትዮጵያ ላይ ዘመናዊ የመንግስት አወቃቀር ከ1855 ጀምሮ ያለውን ዘመን ያጠቃልላል። እንግዲህ በታሪክ ታውቁታላችሁ 1855 ማለት ቴዎድሮስ ወደ ስልጣን የመጣበት ጊዜ ነው። ከዛ በፊት በባለፈው ሞጁል ላይ ያየነውን ስለ ዘመነ መሳፍንት በተወሰነ መልኩ አንስተን ነበር። ዘመነ መሳፍንት ማለት ኢትዮጵያ ውስጥ ዘመናዊ ወይንም አንድ ላይ የተዋሃደች ኢትዮጵያ የሚባል ነገር አልነበረም በዘመነ መሳፍንት ዘመን ላይ። ያም ማለት በየአካባቢ የሰፈር አለቆች ወይንም በየኮርኔሩ የተለያዩ አይነት መንግስታት የነበሩበት ጊዜ ነው ዘመነ መሳፍንት የሚባለው። ለምሳሌ በጎንደር፣ ጎጃም፣ ትግራይ፣ በደቡብ አካባቢ ላይ ጅማ፣ ካፋ፣ ወላይታ፣ ወደ ምስራቅ ወደ ሐረር ራይት። በነዛ አካባቢዎች ላይ እያንዳንዱ የአካባቢ መንግስታት የየራሳቸውን መንግስት መስርቶ የሚኖርበት ማዕከላዊ መንግስት የሌለበት ዘመን ነው በዘመነ መሳፍንት ብለን ባለፈው ዲስከስ አደረግነው። ሶ በዛሬው ዲስከሽናችን ላይ የምናነሳው ምንድነው ያንን በየሰፈሩ የነበረውን የተበታተነ መንግስታት በአንድነት ላይ መሰብሰብ የጀመረበት ዘመን ነው። ኦፍኮርስ አጠቃላይ ኢትዮጵያ መመስረት አልጀመረም በቴዎድሮስ ዘመንም። ነገር ግን ቴዎድሮስ መነሻ ሀሳቡን አምጥቶ ነበር። በተለይ በሰሜን ኢትዮጵያ ላይ የነበረውን ያን የተበታተነውን መንግስታት በአንድ ላይ ሰብስበው በአንድነት በማዕከላዊ መንግስት ስር ላይ እንዲተዳደር ማድረግ የጀመረበት ዘመን ነው። ሶ ፎርሜሽን ኦፍ ኢትዮጵያን ኢምፓየር ስቴት ዌንት ትሩ ቱ ዲስቲንክት ፌዝስ ይላል። ይሄ የኢትዮጵያ ዘመናዊ መንግስት አወቃቀር ሁለት ፌዞችን አልፈውታል። የመጀመሪያ ፌዝ የሚባለው ምንድን ነው? ዲፍረንት ሪጅናል ሎርድስ በተለይም በሰሜን አካባቢ ላይ የነበረው ወደ አንድነት እንዲመጣ መነሻ ሀሳብ ነበር። ፈርስት ፌዝ የሚባለው ምንድነው? which involves unifying different regions and peoples። ይሄ በየሰፈሩ የነበረውን በየአካባቢ የነበረውን ሰዎች ወደ አንድነት ለማድረግ የተሞከረበት ሙከራ ነው። ለሞደርን ኢትዮጵያን ስቴት ፎርሜሽን ወይም ኢምፓየር ፎርሜሽን የመጀመሪያ ስቴፕ የነበረው ምንድነው? በየአካባቢ ያሉ ህዝቦችን መንግስታትን ወደ አንድነት አምጥቶ ለማስተዳደር ሙከራ የተደረገበት ያ አንዱ የመጀመሪያ ፌዝ የሚባለው ነው። ሴከንድ ፌዝ የሚባለው ምንድነው? which involves territorial expansion። ምናልባት ወደ መጨረሻ አካባቢ ላይ እናነሳለን። ለምሳሌ በጣም ጠንካራ መንግስታት የነበረው በሰሜን ኢትዮጵያ አካባቢ ነው። ለምሳሌ ጎንደር፣ ጎጃም፣ ወሎ፣ ትግራይ በነዛ አካባቢዎች ላይ በዘመነ መሳፍንት ዘመን ራሱ በጣም በሪጅናል ሎርድስ በጣም ጠንካራ የነበሩ ነበሩ። እነዚህን በአንድነት አምጥተው የስ አንድ ዩኒፋይድ የሆነ ስቴት ወይም ኢምፓየር ኢስታብሊሽ እያደረጉ ቴሪቶሪያቸውን እያሰፉ የመጡበት ሂደት ነበረ። ለምሳሌ ወደ ሸዋም ተስፋፍቶ ወደ ሳውዝ፣ ወደ ዌስት፣ ወደ ኢስተርን ኢትዮጵያ ማስፋፋት የቻሉበት ሂደት ነው የቴሪቶሪያል ኤክስፓንሽን የሚባለው። ልክ ዛሬ በአራቱም አቅጣጫ ያለው የኢትዮጵያ ድንበሮች ይህ በቴሪቶሪያል ኤክስፓንሽን የቴሪቶሪያል ኤክስፓንሽኑ አክቹዋሊ ያበቃው በምኒልክ ዘመን ላይ ነበረ። ሶ ይሄ ሂደት ያለፉበት ጊዜ ነው ቴሪቶሪያል ኤክስፓንሽን የሚባለው። ስለዚህ የኢትዮጵያ ሞደርን ኢትዮጵያን ኢምፓየር ፎርሜሽን እነዚህ ሁለት ስቴጆችን አልፈዋል። የመጀመሪያው ምንድነው? የተበታተኑ መንግስታትን በአንድነት በሴንትራል መንግስት ላይ እንዲተዳደሩ ማድረግ። ሌላኛው የወሰን ማስፋፋት ስራዎች ወይንም የድንበር ማስፋፋት ስራዎች ሲካሄዱበት ነበር ማለት ነው። እስቲ እንይበት። ቴሪቶሪያል ዩኒፊኬሽን የሚባለው ምንድነው? የመጀመሪያው ቴሪቶሪያል ዩኒፊኬሽን የሚባለው አይ ሚን ፒፕልስ ኤንድ ሪጅናል ዩኒፊኬሽን የሚባለው territorial unification ushered in a revival of the imperial power which had declined during the ዘመነ መሳፍንት። አይ ቲንክ ያንን ሞጁል መልሳችሁ ወይንም ተመልሳችሁ እንድታነቡ አበረታታለሁ። የመጀመሪያው ምንድነው? ልክ ከ1855 በኋላ እነዚህ ዘመነ መሳፍንት ዘመን ላይ የነበሩ ኦሪጂናል ሎርድስ መዳከም ጀምሮ ነበር።
የእነዚህ መዳከም በተለይ በየአካባቢ ለተነሱ አንዳንድ ጠንካራ መንግስታት እንደ ቴዎድሮስ ላሉት እድል ሆኖ ነበር። እነዛን በአንድነት አድርጎ ለማስተዳደር እድል የፈጠረበት ነበር። ምንድነው ይሄ? ለምሳሌ ወሎም የራሱ፣ ጎጃም የራሱ፣ ጎንደር ራሱ፣ ሸዋ የራሱ፣ ትግራይ የራሱ፣ ጅማ፣ ልክ እንደዚህ የተበታተኑትን በአንድነት አድርገው ለማስተዳደር እድል ያገኙበት ጊዜ ነበረ። ቴሪቶሪያል ዩኒፊኬሽን የሚባለው ያ አንደኛው ፌዝ ይሄኛውን ነበረ። ኢትዮጵያን በአንድነት ለማስተዳደር የመጀመሪያ ስቴፕ የነበረው እነዚህ የተበታተኑት ሪጅናል ሎርዶችን ወደ አንድነት መመለስ አንዱ ፈርስት ፌዝ የሚባለው በሞደርን ኢትዮጵያን ስቴት ፎርሜሽን ላይ የመጀመሪያ የሚባለው እሱ ነው። ሁለተኛው ቴሪቶሪያል ኤክስፓንሽን የሚባለው ነበረ። ልክ በአንድነት ስር ላይ ከመጡ በኋላ ልክ ከሸዋ አልፎ ወደ ምዕራብ፣ ወደ ምስራቅ፣ ወደ ሰሜን፣ ወደ ደቡብ ግዛትን በማስፋፋት ኢትዮጵያን በጣም ሰፊ አካባቢዎችን ወደ ኢትዮጵያ ስር ላይ አድርጎ ማስተዳደር የጀመሩበት ነው። በዚህም በጣም ሳክሰስፉል የሚባለው ምኒልክ ነው። ምኒልክ እንደምታውቀው ከሸዋ ከአንኮበር ተነስተው አብዛኛው የአማራውን ክልል፣ የትግራይን፣ የምስራቅ ምዕራብ ሁሉንም አካባቢዎች በተለያይነት መንገድ በአንድነት አድርጎ ማስተዳደር የጀመረበት ጊዜ ነበር። እንደምታወቀው የምኒልክን ታሪክ ስታነቡት ምኒልክ አካባቢዎችን በአንድነት ድንበርን ወደ ራሱ ግዛት ላይ ሲጠቀልል የተለያዩ አይነት ሜካኒዝሞችን ተጠቅሟል። ምናልባትም በዛን ዘመን ለምሳሌ የጅማውን መውሰድ እንችላለን፣ የወላይታ፣ የሐረር፣ የከፋ መንግስታትን መውሰድ እንችላለን። በነዚህ አካባቢዎች ላይ በጣም ከፍተኛ የሆነ ደም አፋሳሽ ጦርነቶችን በማድረግ ወደ በኢትዮጵያ በሚባል ድንበር ውስጥ ማጠቃለል የቻለበት ዘመን ነበር። ሌሎች አካባቢዎችም ነበሩ በጣም ፒስፉል በሆነ መንገድ ያለ ጦርነት ወደ አንድነት የመጡበት ሂደት። ስለዚህ የቴሪቶሪያል ኤክስፓንሽን የሚባለው ልክ ከሸዋ ተነስተው ራይት ዛሬ የምናውቃት ኢትዮጵያ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያሉ ቦታዎችን የግዛት በማስፋፋት ግዛቱን በማስፋፋት ወደ ኢትዮጵያ ስር ላይ ማድረግ የቻሉበት ዘመን ማለት ነው። ስለዚህ የኢትዮጵያ ሞደርን ኢምፓየር ፎርሜሽን ወይም ኤስታብሊሽመንት በእነዚህ በሁለት መንገዶች የተካሄደ ነው ማለት ነው። ያ ማለት የመጀመሪያው በቴሪቶሪያል ዩኒፊኬሽን በየአካባቢ ያሉትን ዩኒፋ አድርጎ ኢትዮጵያ በሚባል ስር ላይ ማስተዳደር የጀመሩበት ዘመን። ሁለተኛው ቴሪቶሪያል ኤክስፓንሽን እንደሚታወቀው ምኒልክ እንደምናውቀው ከሸዋ ከአንኮበር ተነስቶ አጠቃላይ የኢትዮጵያ ዛሬ የምናውቃትን ድንበሮችን ያስከበረ ወይንም የወሰን ማስፋፋት ወይንም የድንበር ማስፋፋት ያበቃበት ዘመን። በእነዚህ በሁለቱ መንገዶች ነው እንግዲህ የሞደርን ኢትዮጵያን ስቴት ፎርሜሽን ያበቃ። ብዙ ጊዜ እንደሚታወቀው የኢትዮጵያ ሞደርን ስቴት ፎርሜሽን በዚህ ዘመን ላይ ነው ተጠቃለለ ተብሎ የሚወሰዱ እስከ 1900 ድረስ አልቋል ይባላል። ዛሬ የምናውቀው ላይክ የሶማሊያ፣ የሐረር፣ የጅማ፣ የከፋ እነዚህ አጠቃላይ አካባቢዎች ዛሬ የምናውቀው ኢትዮጵያ የሚባለው ወሰን ወይንም ግዛት የተመሰረተበት ጊዜ ማለት ነው። ይሄ በምኒልክ ዘመን ማለት ነው። ሁለተኛው ሎንግ ዲስታንስ ትሬድ የሚባለው ኮንሰፕት ነው። ሎንግ ዲስታንስ ማለት ልክ ከጅማ ተነስቶ ወደ ጎንደር፣ ወደ ሱዳን ከዛም አልፎ በቀይ ባህር ወደ ውጭ ዓለም የሚደረግ የንግድ ሰንሰለት ማለት ነው ሎንግ ዲስታንስ ትሬድ የሚባለው። የሎንግ ዲስታንስ ትሬድ የተለያዩ አይነት ገጽታዎች ነበሩ ኢትዮጵያ ውስጥ ራይት። በጎንደር የሚደረግ ነበረ። በዚህ በምስራቅ በሐረር ተደርጎ በድሬዳዋ ተደርጎ በጅቡቲ ተደርጎ የሚደረግ ሰንሰለቶች ነበሩ ወይንም ሩቶች የምንላቸው ራይት። እንደምታወቀው የኢትዮጵያ አብዛኛው የሎንግ ዲስታንስ ትሬድ ታሪኩ የምናገኘው በሰሜን ኢትዮጵያ በኩል ነበረ። ነገር ግን ያ በ20ኛ ክፍለ ዘመን ያ ማለት ከ1800 በኋላ የጎንደር መስመር የንግድ ሩቱ ተዳክሞ ነበረ። ይሄ የራሱ ሆነ ሪዝን አለው። ወዴት ዞራ? ወደ ምስራቅ። ምስራቅ የምንለው በጅቡቲ በኩል አድርገው ንግድ ሲደረግበት ነበር። ይሰማችኋል አይደል? ይሰማል። ትችል እንደገፈ አላችሁ ትችል አለን። ይሰማል። በጣም አሪፍ። ኢትዮጵያ ውስጥ እንግዲህ ንግድ
አይ ቲንክ ትላንትናም ስናነሳ ነበረ በሎንግ ዲስታንስ ትሬድ ላይ ከሚደረጉ የንግድ እቃዎች አንደኛው የባሪያ ንግድ ነበረ። የወርቅ የተለያዩ አይነት የቡና ንግዶች፣ የቆዳ፣ የሌጦ የመሳሰሉ የንግድ ሂደቶች ነበረው። ከውጭ ሀገራትም የሚመጡ የተለያዩ አይነት እቃዎችን ከውጭ ተቀብለው ወደ ሀገር ውስጥ የሚገባበት ሂደት ነበር። ያ የሚደረገው በሁለት መንገድ ነበረ። በመተማ በኩል በትግራይ በኩል ተደርጎ ወደ መሀል ሀገር ወደ ኢትዮጵያ ይገባ ነበረ። ያ ምናልባት በመቀሌ በጎንደር በኩል አድርጎ የሚመጣው ልክ ከ20ኛ ሴንቸሪ በኋላ ተዳክሞ ነበር። ያ የተዳከመበት ዋና ሪዝኑ ምንድን ነው? ልክ ቀይ ባህርን ወይንም ኤርትራን ጣሊያን ከወረረ በኋላ በዛ በኩል የሚደረገው የንግድ እንቅስቃሴ ተዳክሞ ነበር። እንደ አማራጭ ኢትዮጵያ የወሰደችው ምንድን ነው? ያ መስመር ሲዳከም በቀጥታ በጅቡቲ በኩል ማድረግን ነበር፣ ዛሬ እንደምንጠቀመው ማለት ነው። ልክ ጣሊያን ኤርትራን በቀኝ ግዛት ማስተዳደር ከጀመረች በኋላ የቀይ ባህር የንግድ ሩቱ በጣም በከፍተኛ መጠን ተዳክሞ ነበር። ዘንድ ከዛ በኋላ ኢትዮጵያ ምንድን ያደረገችው? ያን የንግድ መስመር የሚተካ ሌላ የንግድ መስመር ማበጀት ነበረበት። ያንንም ወደ ጅቡቲ አዞረች ማለት ነው። ያ የሆነበት የራሱን ሪዝን አለው። በጅቡቲ በኩል ራሱ አንደኛው ሪዝን ምንድነው? በጎንደር በኩል የሚደረገው የንግድ እንቅስቃሴ መዳከሙ ነበር። ያ የተዳከመበት ምክንያት ለምንድን ነው? በኢትዮ ማዲስት ወይም በኢትዮጵያና በሱዳን በኩል የተለያዩ ጦርነቶች ይደረግ ነበረ። ጣሊያኖች ኤርትራን ተቆጣጥረው የቀይ ባህር የንግድ መስመርን ኢትዮጵያ በቀላሉ አክሰስ እንዳታደርግ ቻሌንጅ ሲያደርግ ነበር። አንዱ ምክንያት ይሄ። ሁለተኛው አዲስ አበባ ተመስርቶ ነበር። አዲስ አበባ እንደምታውቀው በ1880ዎቹ በ19ኛ ሴንቸሪ ሲመሰረት ከአዲስ አበባ ተነስቶ ወደ ጅቡቲ የሚደረግ የንግድ እንቅስቃሴ ተጀምሮ ነበር። ያም ማለት በጅቡቲ በኩል የንግድ እንቅስቃሴ ተጀምሯል። አንዱ የጅቡቲ መስመር እንዲከፈት ምክንያቱ ምንድን ነው? ፈረንሳዮች ከአዲስ አበባ ወይንም በጅቡቲ በኩል የባቡር መስመር ዘርግቶ ነበር። ያንን የኢትዮጵያ መንግስት እንደ ጥሩ አጋጣሚ በመውሰድ የንግድ መስመሩን ወደዛ የማዞር እድል ደርሶ ነበር ማለት ነው። በእነዚህ ምክንያቶች የሎንግ ዲስታንስ ትሬዱ በዚህ ሂደት በዚህ መስመር ይደረግበት ነበር። በዋናነት በዛን ዘመን ንግዱ የሚደረገው ወይንም የሚሰራው በጅቡቲ በኩል ነበር ማለት ነው። የተለያዩ አይነት ኮሞዲቲዎች ይደረግ ነበረ። የንግድ እንቅስቃሴዎች ነበሩ። ለምሳሌ እንደና ቡና ያሉ ኤክስፖርት የሚደረጉ የተለያዩ አይነት የቅባት እህሎች ሲሰራበት ነበረ። ንግዱንም የሚሰሩት ቶታሊ ኢትዮጵያውያን አልነበሩም። አክቹዋሊ ያንን የሎንግ ዲስታንስ ትሬድ በዋናነት ህንዶች፣ ግሪኮች፣ አርመኒዎች፣ እስራኤላውያን እና ሶሪያውያን ነበሩ በጣም በከፍተኛ መጠን ይህን ንግድ የሚያስኬዱት ማለት ነው። በሌላ በኩል ምናልባት በዛን ዘመን ከተመሰረቱ ከተሞች እንደነ ድሬዳዋ ያሉ፣ አዳማ እና ሞጆ የሚባሉ ከተሞች ዛሬም የምናውቃቸው በዚህ የንግድ መስመር ላይ የተመሰረቱ ከተሞች ናቸው። የንግድ መስመሩ ልክ ከሰሜን ከነ ጎንደር ከነ ቀይ ባህር ሲዞር በዚህ መስመር ላይ የተመሰረቱ ከተሞች ናቸው። ዋና መገበያዩ ደግሞ አሞሌ ጨው ነበረ አንደኛው አሞሌ፣ እና ሌላኛው ማሪያ ቴሬዛ የሚባል ገንዘብ ነበረ። ማሪያ ቴሬዛ የሚባል የገንዘብ የብረት ገንዘብ የሚለው አይነት ነበረ ማሪያ ቴሬዛ የሚባል። በእነዚህ ነገሮች እንግዲህ የሎንግ ዲስታንስ ትሬድ ሲደረግበት ነበረ ማለት ነው። ስለ ሎንግ ዲስታንስ እንግዲህ ይህንን ይመስላል። በዛ ዘመን ላይ እንግዲህ ኢትዮጵያ ከውጭ ዓለም ጋራ የተለያዩ አይነት የዲፕሎማሲ የመንግስታት ግንኙነቶችን ስታደርግ ነበረ። ኢትዮጵያ እንግዲህ ከውጭ ዓለም ካደረገቻቸው ግንኙነቶች ለምሳሌ በቴዎድሮስ ዘመን ላይ ኢትዮጵያ ከአውሮፓውያን ጋራ የተለያዩ ግንኙነቶችን ታደርግ ነበረ። ለምሳሌ ከእንግሊዞች ጋራ የተለያዩ አይነት ግንኙነቶችን ታደርግ ነበረ። በመጨረሻም ከአፄ ቴዎድሮስ ጋራ ግንኙነቱ በጣም ስሙዝ ባይሆንም ከእንግሊዞች ጋራ የነበረው ግንኙነት በጣም ስሙዝ ሆኖ ባያልቅም መጨረሻ ላይ ቴዎድሮስ ራሱ እንዲሰዋ ምክንያት የሆነበት ሪሌሽንሽፕ ቢሆንም
ከአውሮፓውያን ጋር የተለያዩ አይነት ግንኙነቶችን ታደርግ ነበረ። በሌላ ዘመን ልክ ከቴዎድሮስ በኋላ በዮሐንስ ዘመንም በምኒልክ ዘመንም የተለያዩ አይነት ግንኙነቶች ነበሩ። ለምሳሌ በዮሐንስ ዘመን ላይ ኢትዮጵያ ከግብጾች ጋር የተለያዩ ግንኙነቶችን ታደርግ ነበረ። በእርግጥ ግብጾች ከኢትዮጵያውያን ጋር ጦርነቶችን ከፍታ ነበረ በዛ ዘመን። ያንን ጦርነት እንዲያሸማግሉ ዮሐንስ እና ራሻን፣ ጀርመንን፣ አሜሪካን፣ እንግሊዝን ጠይቆ ነበረ። ነገር ግን ጣልቃ መግባት አልፈለጉም። በመጨረሻም በግብፅና በዮሐንስ መካከል ላይ ሰፊ ጦርነቶች በመደረጉ የተለያዩ አይነት ለውጦች በኢትዮጵያ ላይ ታይቶ ነበር። እንግዲህ ኢትዮጵያ ከውጭ ዓለም ጋር የነበረውን ግንኙነት ለማሳየት ማለት ነው። ሌላኛው በምኒልክ ዘመን ላይ የነበረው ነው። ያ እንደምታውቀው በምኒልክ ዘመን ኢትዮጵያ ከውጭ ዓለም ጋር ሰፊ ግንኙነቶችን ታደርግ ነበረ። ከአውሮፓውያን ጋር፣ ከአረቦች ጋር፣ ከእስያ ሀገራት ጋር የተለያዩ አይነት ግንኙነቶችን ስታደርግ እንደነበረ የምናስታውሰው ነው ማለት ነው። ስለዚህ ሌላኛው በኃይለ ሥላሴ ዘመን ነው። ኃይለ ሥላሴ በዋናነት ከአሜሪካ ጋር ሰፊ ግንኙነቶችን ለማድረግ ጥረት ስታደርግ ነበረ። ከዩኤስኤ ሰፊ ጥረቶችን አድርጓሉ ኃይለ ሥላሴ። በዘመኑ እንግዲህ ኃይለ ሥላሴ ከአረቦችም ከአውሮፓም ይልቅ በዋናነት ከዩኤስኤ ጋር ሰፊ ግንኙነቶችን አድርገዋል። በመሆኑም ምናልባት ከሌሎቹ ይልቅ ከምኒልክ፣ ከዮሐንስም፣ ከቴዎድሮስም የተሻለ የውጭ ግንኙነት ነበራቸው ተብሎ ይወሰዳል። የኢትዮጵያና የአሜሪካ ግንኙነት በጣም ሳክሰስፉል ነበረ። በተለይ በኃይለ ሥላሴ ዘመን ላይ ከአሜሪካ ጋር የነበረው ግንኙነት በጣም ፍሬያማ የሆኑ ግንኙነቶችን አድርገዋሉ ማለት ይቻላል። እና በመጨረሻም በደርግ ዘመንና በኢህአዴግ ዘመን ላይ የነበሩ ለምሳሌ በደርግ ዘመን ላይ ከ1974 እስከ 1991 ድረስ ኢትዮጵያ በዋናነት ከሶቪየት ዩኒየን ወይንም ከራሽያ ጋር ሰፊ ግንኙነቶችን በማድረግ ይታወቃሉ። አይ ቲንክ ይሄ የቅርብ ጊዜ ታሪክም ስለሆነ አብዛኞቻችሁ ልታውቁ ትችላላችሁ። የደርግ መንግስት እንግዲህ በዋናነት ከአውሮፓም፣ ከአሜሪካም፣ ከቻይናም፣ ከኤዥያም ይልቅ በጣም ሰፊ የፖለቲካና የኢኮኖሚ ግንኙነቶችን ከራሽያ ጋር አድርጎ እንደነበረ እናስታውሳለን። እንግዲህ ደርግ የኮሚኒስት ስርዓት ወይንም የራሽያን የፖለቲካ ስርዓት ሳይቀር ራሱ ወደ ኢትዮጵያ በማምጣት ሲሰራ ነበር። ይህ የሚያሳየው ኢትዮጵያ ከውጭ ዓለማት ጋር በየመንግስታት ዘመኑ ሰፊ የሆኑ ግንኙነቶችን ስታደርግ እንደነበረ የምናስታውሰው ነው ማለት ነው። በመጨረሻም በኢህአዴግ ዘመን ላይ የተለያዩ አይነት ግንኙነቶች ነበሩ። በኢህአዴግ ዘመን ላይ የተለያዩ አይነት ግንኙነቶችን የኢትዮጵያ መንግስት በማድረግ ይታወቃል። በእርግጥ ለምሳሌ በኃይለ ሥላሴ ዘመን ላይ ኢትዮጵያ በስፋት ከአሜሪካ ጋር ግንኙነት ነበረ። ለምሳሌ በቴዎድሮስ ዘመን ከአውሮፓ ጋር በተለይም ከእንግሊዞች ጋር ሰፊ ግንኙነት ነበረ። ምኒልክ ደግሞ ምናልባት ከሞላ ጎደል ከሁሉም ጋር በጣም ባላንስድ የሆነ ሪሌሽንሽፕ ለመፍጠር ሞክሯል። ከአሜሪካዎች፣ ከአውሮፓ፣ ከኤዥያ፣ ከአረቡ ዓለማት ጋር የተለያዩ አይነት ስምምነቶችን ለማድረግ ሞክሯል። ነገር ግን የምኒልክ ሪሌሽንሽፕ በጣም ፍሬያማ አልነበረም። በተለይ ከጣሊያን ጋር የነበረው ብዙ ጦርነቶች እንዲከሰት አድርገው ነበረ። እንደምታውቀው የአድዋ ጦርነት በመጨረሻም ሰፊ ጦርነቶችን በማድረግ ኢትዮጵያን ቻሌንጅ ያደርጉበትን መመልከት እንችላለን። የሚያሳየው ምንድነው? የኢትዮጵያ መንግስታት ከውጭ ዓለማት ጋር የሚያደርጋቸው ግንኙነቶች የተለያዩ አይነት ገጽታ ያለበት። አንዳንዶቹ በጣም ፍሬያማ የሆኑ ሪሌሽንሽፕ ለምሳሌ የና ደርግን መውሰድ እንችላለን፣ የና ኃይለ ሥላሴን መውሰድ እንችላለን። የሌሎቹ በተቃራኒ ለምሳሌ የቴዎድሮስን፣ የዮሐንስን፣ የምኒልክን በምናይበት ሰዓት በጣም ብዙ ጦርነቶችን ያዘለ እንደነበረ መመልከት እንችላለን ማለት ነው። ስለዚህ የውጭ ዲፕሎማቲክ ሪሌሽንሽፕ የተለያዩ አይነት ገጽታዎች አሉበት። በተለይ የአድዋን ጦርነት በምናይበት ሰዓት ብዙ ገጽታዎች አለበት። በመጨረሻ ጣሊያንና ኢትዮጵያ ሰፊ ጦርነት በማድረግ ላስትሊ ጣሊያን የተሸነፈበት በ1896 ላይ
ጣሊያን በአድዋ ላይ የተሸነፈበትን መመልከት እንችላለን። በ1886 አካባቢ ማለት ነው። ስለዚህ ኢትዮጵያ ከውጭ ዓለማት ጋር ያለው ሪሌሽንሽፕ ዲፕሎማቲክ ሪሌሽንሽፕ የተለያዩ አይነት ገጽታ ያለበት ነው። አይ ቲንክ ስለ አድዋ ታሪክ አብዛኞቻችን በብዛት እናውቃለን፣ በታሪክ ማለት ነው። በአድዋ በጣሊያን ተሸንፏል ተብሎ በታሪክ እናውቃለን። ለሽንፈቱ አንደኛው ምክንያት የሚባለው የተለያዩ አይነት መረጃ፣ የውሸት መረጃዎች ናቸው። ኢትዮጵያ ዘመናዊ መሳሪያ የላትም፣ ህዝቡ ለውጊያ አይወጣም፣ ጦርነቱ የሚደረገው ሰሜን አካባቢ ነው የሚባል የውሸት መረጃዎች ነበሩ። ሌላኛው ማፕ በስፋት በትክክል ማንበብ አለመቻላቸው ጣሊያኖች በተለይ እንደሚታወቀው አብዛኛው የኢትዮጵያ ማህበረሰብ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በአድዋ ጦርነት ላይ ብዙ ሰዎች ተሳትፈዋል ተብሎ ይወሰዳል። ነገር ግን ጣሊያኖች የኢትዮጵያን ጦር በጣም በከፍተኛ መጠን ይንቅ ነበረ። ዘመናዊ መሳሪያ እንደሌለ አድርገው ይስል ነበር። ያ እንግዲህ ለውድቀት ወይንም ለሽንፈቱ እንደ ምክንያት ይወሰዳል። ላስትሊ በአድዋ ጦርነት ላይ የነበረው ውጤት ምንድን ነው? አንደኛው የጣሊያን መሸነፍ ነበር፣ የጣሊያኖች መሸነፍ ነበረ። ሌላኛው በጣም ብዙ ህዝብ ያለቀበት ጦርነት ነው ተብሎ ይወሰዳል። በጣም ብዙ የኢትዮጵያ ሰዎች የጣሊያን ወታደርም ብዙ የሞተበት ነው ተብሎ ይወሰዳል። ይህ እንግዲህ ብዙ ጸሐፍቶች ብዙ አይነት ውጤቶችን ይጠቅሳል። በጣም ብዙ ህዝብ ያለቀበት እንደሆነ ግን የሚካድ አይደለም ማለት ነው። የኢትዮ ጣሊያን ጦርነቶችን በሁለት ክፍሎች ማየት እንችላለን። የስ የመጀመሪያ የጣሊያን እና የኢትዮጵያ ጦርነትና የሁለተኛ ተብሎ በሁለት ይከፈላል። በእርግጥ የጣሊያን እና የኢትዮጵያ ጦርነቶች አንድ አይደለም። የአድዋ ጦርነት ብቻ አድርገን ላንወስደው እንችላለን። ይሰማችኋል አይደል? አዎ ይሰማል። ይሰማል። በጣም አሪፍ። የኢትዮ ኢጣሊያን ጦርነት የሚባለው አንድ ብቻ አልነበርም። በጣም ብዙ ጦርነቶች በጣሊያን እና በኢትዮጵያ መካከል ላይ ተደርጎ ነበረ። በተለይም ከ1895 ጀምሮ የተለያዩ ጦርነቶች ተደርጎ ነበር። ምናልባት እግረ መንገድ በዚሁም ማወቅ እንድታውቁ የሚፈለገው ፖይንት ምንድነው? ልክ ጣሊያን ኤርትራን በቀኝ ግዛት ከያዘች ጊዜ ጀምሮ ጣሊያን ኤርትራን በቀኝ ግዛት ማስተዳደር ከጀመረች ጊዜ አንስቶ በኢትዮጵያና በጣሊያን መካከል ላይ በጣም ብዙ ጦርነቶች ተደርጎ ነበረ። በጣሊያንና በኢትዮጵያ መካከል ላይ ብዙ ጦርነቶች ተደርጎ ነበረ። ለምሳሌ በ1869 ላይ ጣሊያን የአሰብን ወደብ ከኤርትራ መንግስት ወይንም በኢትዮጵያ ስር ላይ ከነበረበት ከገዙበት ጊዜ አንስቶ የጣሊያን መንግስት ኦፊሻሊ የኤርትራን ማስተዳደር ከጀመረበት ከ1882 ጊዜ ጀምሮ የተለያዩ አይነት ጦርነቶች ተደርገዋል። እንደምታውቀው በ1882 አካባቢ ነበረ ጣሊያን ኦፊሻሊ ኤርትራን የራሱ ግዛት አካል በኮሎናይዜሽን ማስተዳደር የጀመረችው። ከዛ ጊዜ አንስቶ እንግዲህ በኢትዮጵያና በጣሊያን መካከል ላይ በተለይ በሰሜን አካባቢ ሰፊ ጦርነቶች ተደርገዋል። የስ ስክሪኑ ይታያችኋል አይደል? ሄሎ፣ ስክሪኑ ይታያችኋል? ይታያል። በጣም አሪፍ። እንግዲህ እነዚህ በስክሪን ላይ የሚታዩቸው እነዚህ ጦርነቶች በጣሊያን እና በኢትዮጵያ መካከል ላይ የተደረጉ ጦርነቶች ናቸው። በጣም ብዙ ናቸው። እኛ ብዙ ጊዜ የምናውቀው የአድዋን ጦርነት ነው። በብዛት የምናውቀው በማርች ወይም በመጋቢት 1 በፈረንጆቹ 1896 ላይ የተደረገውን ይህንን ጦርነት ነው የምናውቀው። ነገር ግን
ከዚህ ጦርነት ውጭ በጣም ብዙ ጦርነቶች በኢትዮጵያና በጣሊያን መካከል ላይ ተደርጎ ነበር። ምክንያቱ ለምንድን ነው? ጎረቤት የሆነችውን ኤርትራ በቅርበት እንደምታውቀው ኤርትራ የኢትዮጵያ ጎረቤት ነበረች። ያን የራሷ ግዛት አርጋ ማስተዳደር ከጀመረች ጊዜ አንስቶ ኢትዮጵያንም በራሱ ስር ላይ ለማድረግ የተለያዩ አይነት ሙከራዎች ተደርጎ ነበር። እንግዲህ በዛ ምክንያት የተደረጉ ጦርነቶች ናቸው። በአጠቃላይ ግን በኢትዮጵያና በጣሊያን መካከል ላይ የተለያዩ አይነት ጦርነቶች እንደተደረጉ ይወሳል ማለት ነው። በኢትዮጵያና በጣሊያን መካከል ላይ ከተደረጉ ጦርነቶች ውጤቶቹ ምን ነበሩ? ላስትሊ ኢትዮጵያ በአድዋ ላይ ካሸነፈች በኋላ በ1896 ላይ ከዛ በኋላም ሌሎች ጦርነቶች ነበሩ። እንደምታውቀው አድዋ በ1896 ላይ ከተደረገ በኋላ ሌሎች ጦርነቶችም መጥቶ ነበሩ። በተለይም ከሁለተኛ የዓለም ጦርነት በኋላ ጋር ተያይዞ የተለያዩ ጦርነቶች ነበሩ። እንደምታውቀው አድዋ የተካሄደው በዘመነ ምኒልክ ነበር በ1896 ላይ። ነገር ግን ከዛም በኋላ በ20ኛ ሴንቸሪም ላይ ልክ በኃይለ ሥላሴ ዘመንም ጣሊያን እንደገና ተመልሶ መጥቶ ነበር። እዚህ ጋር ይታያቸዋል። አይ ቲንክ ከ1936 እስከ 1941 ማለት ነው። ይሄ ጊዜ እንግዲህ እንደምታውቀው የሁለተኛ የዓለም ጦርነት ጊዜ ነበር። በዚህ ዘመንም በጣሊያንና በኢትዮጵያ መካከል ላይ የተለያዩ አይነት ጦርነቶች ተደርጓል። ይህንን ጦርነት የኢትዮጵያ ሕዝብ እጅና እግሩን አጣጥፎ አልተቀመጠም። የተለያዩ አይነት ሬዚስታንስ ነበር። በግለሰብ በቡድን በመሆን በመንግስት ደረጃ ሰፊ ሬዚስታንት በማድረግ የጣሊያን መንግስት ኢትዮጵያን በጣም ሰላማዊ በሆነ መንገድ በቀኝ እንዳይገዛ ቻሌንጅ ፈጥሮ ነበር ማለት ነው። ራይት ላስትሊ የኢትዮጵያ መንግስት እንግዲህ በጣም ብዙ መሪዎች አልቆ በጣም ብዙ የሃይማኖት መሪዎች፣ በጣም ብዙ የማህበረሰብ መሪዎች ካለቀ በኋላ ከ1941 በኋላ ጣሊያን ከኢትዮጵያ ጠቅልሎ እንዲወጣ ምክንያት ነበር ማለት ነው። ይህ ሴከንድ ፌዝ የሚባለው ከ1937 በኋላ ነው። እንግዲህ በዚህ ዘመን ላይ የሁለተኛ የዓለም ጦርነት የተካሄደበት ጊዜ ነበር። እንግዲህ በዚህን ሰዓት የእንግሊዝ መንግስት ጭምር በኢትዮጵያ ላይ መጥቶ የእንግሊዝ መንግስት ወደ ኢትዮጵያ በመምጣት የኢትዮጵያ መንግስትን በማገዝ ጣሊያንን በመውጋት ከኢትዮጵያ እንዲወጡ ያደረጉበት ምክንያት ነበር። አይ ቲንክ እዚህ ላይ አንድ ማወቅ ያለባችሁ ፖይንት አለ። የእንግሊዝ መንግስት ኢትዮጵያን ለማገዝ የመጣው ዝም ብሎ አልነበር። ያኔ ጣሊያንና ጀርመን በአንድ ወገን ሆኖ እንግሊዝ፣ ፈረንሳይ፣ ራሽያ እና አሜሪካ በአንድ ወገን ሆኖ የሁለተኛ የዓለም ጦርነት ጊዜ ነበር። ስለዚህ ጣሊያን በተቃራኒ በኩል ስለነበረች ጣሊያንን ለመውጋት እስከ ኢትዮጵያ ድረስ መጥተው የእንግሊዝ መንግስት ከጣሊያን ጋር ሲዋጋ ነበር። በተለይ በሰሜን ኢትዮጵያ ላይ ጣሊያኖች ለቆ እንዲወጣ። እንደምታውቀው እንግሊዝ ሱዳኖችን እና ግብጾችን ሳስተዳድር እንደነበር እናውቃለን፣ በቀኝ ግዛት ስር ላይ ማለት ነው። ስለዚህ ከሱ አካባቢ ጣሊያንን ማራቅ አንዱ ዓላማ ነበር። ራይት። ስለዚህ ከዚህ አንጻር ከ1937 በኋላ የጣሊያን መንግስት ሙሉ በሙሉ ከኢትዮጵያ ለቆ እንዲወጣ የእንግሊዝ እርዳታም ጭምር ነበር ማለት ነው። ስለ ኢጣሊያን ዋር እንግዲህ ይህንን ይመስላል። ሌላኛውና የመጨረሻው ሶማሊያን አግሬሽን የሚባለው ነው። የሶማሊያ ወረራ አይ ቲንክ ምናልባት በታሪክ የምናውቀው ነው። የሶማሊያ ኢትዮጵያን ወራ ነበረ። ራይት በ1964 ላይ። ይሄ የቅርብ ጊዜ ታሪክ ነው። በእርግጥ አብዛኞቻችን ልናቅ እንችላለን ታሪክ በቅርበት ሲወራ። ምን ነበረ ዋናው ዓላማ? ሶማሊያ ኢትዮጵያን እንድትወር። ሶማሊያ ማለት የውጭ ሶማሊያ ጎረቤታችን ማለት ነው። ዋና ኮዝ የነበረው ምንድነው? ሶማሊያ ውስጥ በጣም ዘረኛ የሆኑ መሪዎች ተፈጥሮ ነበረ። ለምሳሌ እንደና በሶማሊያ ውስጥ ከተፈጠሩ በጣም ዘረኛ ከነበሩ
መሪዎች ውስጥ በዋናነትም ሶማሊያን የሚያስተዳድሩ ራይት ሳይድ ባሬ የሚባል አይ ቲንክ አብዛኞቻችሁ ልታውቁ ትችላላችሁ። ዚያድ ባሬ የሚባል የዚያድ ባሬ ጦር አይ ቲንክ ብዙ ሰዎች የሚያውቀው ስም ነው። ይሄ በታሪክ በጣም በቅርብ ዘመናት ላይ በ1964 ላይ ኢትዮጵያን ለመውረር ዋናው ዓላማ ምንድን ነው? ታላቁን ሶማሊያ መመስረት ነበር የእሱ ዓላማ። ዚያድ ባሬ የሚባል አንድ በዘረኝነትን የሚያቀነቅን ልክ እንደና ሂትለር ልክ እንደና ሞሶሎኒ ግሬተር ሶማሊያን ለመመስረት ሀሳብ የነበረ ሰው ነው ዚያድ ባሬ የሚባለው። ይህ ሰውዬ በዋናነት ዓላማው የነበረ ምንድን ነው? ኢትዮጵያ ውስጥ ያለውን ኦጋዴንን፣ የኢትዮጵያን ሶማሊያ፣ ሀረርን፣ ድሬዳዋን የሶማሊያ አካል አድርጎ ለማስተዳደር ፍላጎት ነበር። ይሰማችኋል አይደል? በደንብ ይሰማል። በጣም አሪፍ። ዚያድ ባሬ የኢትዮጵያን አብዛኛውን ክፍል የሶማሊያ አካል ለማድረግ የተነሳበት ጊዜ ማለት ነው በ1964 ላይ። ስለዚህ ሶማሊያ ኢትዮጵያን ስትወር ዋናው ዓላማ የነበረው የነበረ መሪያቸው ዚያድ ባሬ የሚባል አንድ በዘራይነትን የሚያቀነቅን ግሬተር ሶማሊያን ለመመስረት ዓላማው የነበረው ማለት ነው። ይህንን የኢንተርናሽናል ባውንደሪን በመጣስ ወደ ኢትዮጵያ ገብቶ ወረራ የፈጸመበት ጊዜ ማለት ነው። አይ ቲንክ በዛብህ ጴጥሮስን አብዛኞቻችሁ ልታውቁ ትችላላችሁ። እና በዛብህ ጴጥሮስ ኦፍኮርስ በሁለተኛ የኢትዮ ሶማሊያ ጦርነት ነው የተሳተፉት። በደርግ ዘመን ላይ በኃይለስላሴ ዘመን ላይ በጣም ሰፊ ጦርነቶች እንደተደረጉ እናስታውሳለን ማለት ነው። በመጨረሻም ሶማሊያ ተሸንፋ በጣም ብዙ ህዝብ ያለቀበት ጦርነት ተብሎ የሚወሳል። በመጨረሻም ሶማሊያ ተሸንፋ ኢትዮጵያን ለቃ የወጣችበት ጊዜ እንደ ማለት ነው። ይህንን ይመስላል እንግዲህ የመጨረሻው ፓርት ኮንቴምፖራሪ ግሎባል ኢሹስ የሚባል በዚህ ሞጁል ላይ የመጨረሻውን ፓርት እናገኛለን። ስለ ክላይሜት ቼንጅ ነው። አንድ ሀሳብ ነው የምታገኙት። ክላይሜት ቼንጅ ወይንም የአየር ንብረት ለውጥ ልንለው እንችላለን። እና የአየር ንብረት ለውጥ መንስኤው ምንድን ነው? በመጀመሪያ አየር ንብረት ለውጥ ማለት ምን ማለት ነው? የአየር ንብረት ለውጥ ማለት climate change refers to a long-term change in temperature, rainfall, and wind patterns and other climate conditions of the earth. ይህ በምድር ላይ የምናየው የዝናብ የሙቀትና የንፋስ አቅጣጫዎች በቋምነት ድሮ ከሚታወቅበት መለወጥ ነው ክላይሜት ቼንጅ የሚባለው። ዝናብ የሚመጣበት ወቅትን መቀየር፣ በጣም ከፍተኛውን የሙቀት መከሰት በየአካባቢው እና የኢኮሲስተም ለውጥ፣ የግብርና ምርቶች መቀነስ እና የውሃ እጥረት፣ የውሃ ሀብት እጥረት ማጋጠም እና የተለያዩ አይነት የሰው ህይወት መጥፋት ነው በዋናነት ክላይሜት ቼንጅ ብለን የምንጠራው። ፕራይመርሊ ክላይሜት ቼንጅ ማለት የረጅም ጊዜ የአየር ንብረት ለውጥ ማለት ነው። ክላይሜት ቼንጅ ማለት ክላይሜት ቼንጅ በዋናነት በሁለት አይነት መንገድ ሊከሰት ይችላል፣ በናቹራል መንገድ እና በሰው ሰራሽ በሆነ መንገድ። ክላይሜት ቼንጅ ኮዝ ባይ ኤዘር ባይ ናቹራል ፕሮሰስ ኦር ባይ አንትሮፖጀኒክ ፕሮሰስ፣ ሰው ሰራሽ በሆነ መንገድ ሊከሰት ይችላል። ለክላይሜት ቼንጅ ኮዝ ከምላቸው ነገሮች አንደኛው ግሎባል ዋርሚንግ ነው። ይህ የዓለማችን የሙቀት መጠን መጨመር ምናልባትም ዓለማችን ላይ የሚታየውን የአየር ንብረት ጸባይ እንዲለወጥ ምክንያት ይሆናል ብለን እንገምተዋለን። ምንድናቸው መንስኤዎቹ? ለክላይሜት ቼንጅ መንስኤ ወይም ኮዝስ የምለው ለምሳሌ በርኒንግ ኦፍ ፎሲል ፊውልስ፣ ይሄ በፋብሪካ በመኪና ልክ ከነዛ እዛ ላይ የምንጠቀማቸው ፎሲል ፊውልስ አንዱ ምክንያት ነው። ሌላኛው ዲፎረስቴሽን ነው፣ የደን መንጣሮ። አንድ ሌላኛው የኢንዱስትሪያል ኢሚሽን፣ ከፋብሪካዎች የሚለቀቁ ጭሶች። በአጠቃላይ ግን በአቶሞስፌር ላይ
በከባቢ አየራችን ውስጥ ከፍተኛ የሆነ የግሪን ሃውስ ጋዝ የከባቢ አየር ጋሶች መጠን መጨመር ለክላይሜት ቼንጅ እንደ መንስኤ የሚወሰደው። ክላይሜት ቼንጅ ኦልሬዲ ዓለም ላይ ያለ ተብሎ ይወሰዳል። በየዓለማቱ ክላይሜት ቼንጅ እንግዲህ በየአካባቢ ይከሰታል። ለምሳሌ ዝናብ በጊዜ አይመጣም። ከፍተኛ የሆነ ሙቀት ኤክስፒሪያንስ እናደርጋለን በየአካባቢ። ምንድን ነው የሚያስከትለው ችግር ኢፌክትስ የምንላቸው? ለምሳሌ የዓለም ሙቀት መጨመር ራይዚንግ ኦፍ ግሎባል ቴምፐሬቸር በየዓለማቱ እናገኛለን። በየአካባቢ ደግሞ የተለያዩ ድርቆችን ፌስ እናደርጋለን። የውሃ እጥረቶች በየአካባቢ እናገኛለን። እና ሌላኛው ፍሌድ ወይንም የጎርፍ ተጋላጭነት በየአካባቢ እናገኛለን። ሎዝ ኦፍ ባዮዳይቨርሲቲ የስነ ህይወት መጥፋት። ክላይሜት ቼንጅ በሚኖርበት ሰዓት ከላይ የዓለማችን ሙቀት በጣም በከፍተኛ መጠን ይጨምራል ብለናል። የዓለም ሙቀት በጣም በከፍተኛ መጠን በሚጨምርበት ሰዓት ዓለም ላይ ያለው የተለያዩ አይነት የስነ ህይወት መጥፋት ሊያጋጥም ይችላል። የእጽዋት እና የተለያዩ አይነት ህይወት ያላቸው ነገሮች ከዓለም የመጥፋት አደጋ ውስጥ ሊገቡ ይችላሉ። ሌላኛው ፉድ ኢንሴኩሪቲ ነው። የምግብ እጥረት ያጋጥማል በየአካባቢ። እንደምታውቀው የሙቀት መጠን በጣም በከፍተኛ መጠን ሲጨምር የግብርና ምርቱ በጣም በከፍተኛ መጠን የመቀነስ አዝማሚያዎች ይታያል ማለት ነው። ሌላኛው እንግዲህ ዓለም ላይ ክላይሜት ቼንጅ አለ ተብሎ ዓለም በኮንሰንሰስ ላይ ተደርሷል። ያም ማለት ወደ መስማማት ዓለም ያምናል። ዓለማችን የአየር ንብረት በጣም በከፍተኛ መጠን ተለውጧል የሚለውን ኮንሰፕት ያምናል። ለዚህ ደግሞ እንደ መፍትሄ የዓለም ማህበረሰብ የዓለም መንግስታት የተለያዩ አይነት እድገቶችን ያሳያል ወይንም ስራዎችን ይሰራል። ለምሳሌ የዓለም ሙቀት ወይንም የዓለም የክላይሜት ቼንጅ ሂደቶችን የሚከታተል ተቋማት ተመስርተዋል። ለምሳሌ እንደና አይፒሲሲ ያሉ ኢንተርገቨርንመንታል ፓነል ወይም ክላይሜት ቼንጅ የሚባል ተቋማት ተመስርተዋል። መንግስታት የተለያዩ አይነት ስራዎችን ይሰራል። ለምሳሌ የኢትዮጵያ መንግስት ከሚሰራቸው ስራዎች ግሪን ሌጋሲ የሚባል ይሄ በየክረምት የሚተከሉ ዛፎች አንዱ የክላይሜት ቼንጅ መቀነሻ ሜካኒዝምስ ናቸው ማለት ነው። ስለዚህ ምናልባት በክላይሜት ቼንጅ ላይ የሚሰሩ የተለያዩ አይነት ዴቨሎፕመንትስ ወይንም አክሽንስ ብለን ልንወስደው እንችላለን። ሌላኛው ከኮንተምፖራሪ ኢሹዎች አንደኛው የአካባቢ ጉዳይ ነው። ለምሳሌ የአካባቢ ጉዳይ ከምንላቸው ነገሮች የዝናብ ሁኔታ፣ የአፈር ሁኔታ፣ የጎርፍ፣ የድርቅ እነዚህ ነገሮች በአብዛኛው በየዓለማቱ ሰዎች ይጋፈጣሉ። ይሄ ፕራይመርሊ ከክላይሜት ቼንጅ ጋር ተያይዞ የተከሰቱ ችግሮች ናቸው። ይህ እንግዲህ ዓለም ላይ በየአካባቢ ልናገኝ እንችላለን፣ ልንሰማቸው የምንችላቸው ኮንሰፕቶች ናቸው። አናዘር ዋን ምናልባት በዚህ በዘመናዊ ዓለም ላይ ከምንሰማቸው ዓለም ላይ ሰዎችን ከሚያስቸግራቸው ነገሮች አንደኛው ኤር ፖሊሽን የአየር የተበከለ መሆኑ ወይም የአየር ብክለት ብለን ልንጠራው እንችላለን። የአየር ብክለት ለምሳሌ ከተሞች አካባቢ ላይ ከቁጥሩ በላይ የሆኑ መኪኖች ሲሽከረከሩ ከሚለቀቁ ጭሶች አማካይነት ሊከሰት ይችላል። ከፋብሪካ የሚለቀቁ ጭሶች፣ ከተለያዩ ከሚቃጠሉ ነገሮች ከተሞች አካባቢ ላይ ከፍተኛ የሆነ ጭስ በመኖር የተለያዩ አይነት ችግሮች ሊከሰቱ ይችላሉ። ሌላኛው ይህንን የአየር ብክለት ሲኖር ሊከሰት የሚችል ችግር ምንድን ነው? ለምሳሌ የመተንፈሻ አካላት ላይ ከፍተኛ የሆነ የበሽታ አምጪ ተዋሲያን ሊከሰቱ ይችላሉ። ኢንቫይሮንመንታል ዲግራዴሽን ኦከር ሊያደርግ ይችላል። ለምሳሌ የውሃ፣ የአየር፣ የአፈር ብክለቶች ሊያጋጥሙ ይችላሉ። ሌላኛው የኤር ኳሊቲ ይቀንሳል። ሪዲዩሲንግ ኤር ኳሊቲስ የአየር ብክለት ሲኖር ኦብቪየስሊ በመጀመሪያ ደረጃ ላይ የሚበክለው አየሩ ነው። አየር እንግዲህ ለእኛ ለህይወታችን በጣም አስፈላጊ ነገር ነው። ስለዚህ የአየር ብክለት በሚኖርበት ሰዓት ይሄ ምናልባት በኢንዱስትሪ በጣም የበለጸጉ አካባቢዎች ላይ በጣም የተለመደ ነው። ከተሞች በጭስ መሞላት፣ ሰዎች የመተንፈሻ አካል ችግር ማጋጠም ይሄ እንደ ችግር ይወሰዳል። ሌላኛው በሞደርን ታይም ከሚታዩ ችግሮች ሌላኛው ወተር ሾርቴጅ ወይንም ስከርሲቲ ልንለው እንችላለን። ራይት
ለውሃ እጥረት ችግሩ ምንድነው? አንዱ ክላይሜት ቼንጅ ነው። ሌላኛው ድሮውት ነው። ምናልባት አንዳንድ ጊዜ የፖፑሌሽን ግሮዝ እና ውሃንም ያለ ገደብ መጠቀም ለወተር ስከርሲቲ እንደ ምክንያት ሊወሰድ ይችላል። ምን አይነት ችግሮችን ሊያስከትል ይችላል? ንጹህ ውሃን በአግባቡ እንዳናገኝ ምክንያት ሊሆን ይችላል። የግብርና ስራዎች ሊስተጓጉሉ ይችላሉ። የጤና ችግሮች፣ የንጽህና ችግሮች በስፋት ሊከሰቱ ይችላሉ። ራይት ሶ ይሄ ከወተር ሾርቴጅ ጋር ተያይዞ የምነሱ ናቸው። የመጨረሻው ዲፎረስቴሽን የምንለው ነው። የደን ምንጣረው ወይንም የደን መጥፋት ልንለው እንችላለን። ሰዎች ደንን እንግዲህ በብዙ ምክንያት ደንን ሊጨፈጭፉ ወይንም የደን መመንጠር ተግባራትን ሊፈጽሙ ይችላሉ። ራይት ይሄ ግን ዞሮ ዞሮ የተለያዩ አይነት ችግሮችን ሊያስከትል ይችላል ማለት ነው። እነዚህ ነገሮች እንግዲህ በዘመናዊ ዓለም ላይ በዓለም ላይ በጣም በስፋት ይሄ ኮንቴምፖራሪ ግሎባል ኢሹስ የሚባሉ በጣም ብዙ ናቸው። አክቹዋሊ ይሄ ብቻም አይደለም። ኮንቴምፖራሪ ግሎባል ኢሹስ የሚባለው የመጨረሻው ቻፕተር ነው። እንግዲህ ይህንን ይመስላል። የምታነሱት ሀሳብ ካለ ምናልባት በተወሰነ መልኩ ልናዳብር እንችላለን።